ይስጥልን ወደ ጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን እናንተም ደስ በሳለን እንገኛለን በቅድሚያ ማርታ ዜናዎች የኢትዮጵያ ቃላዊት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን በኮምፓሽን ለሚደገፉ ፕሮጀክቶች ባለሙያዎችና አመራሮች አመታዊ የምክክር ጉባኤ አካሄደ ጎልደን ዴይስ አብረን በሚል ርዕስ የተዘጋጀ የአንድነት ጊዜ በመጽሐፍ ቅዱስ ሰራዊት ዓለም አቀፍ ቤተክርስቲያን ጎልደን ቻፕል ተካሄደ የእግዚአብሔር ክብር የኪዳኑ ታቦት የተሰኘው የፓስተር ዳንኤል መኮንን መጽሐፍ ተመርቆ ለንባብ በቃ ከውጭ ከአሜሪካ እንዲወጡ የተደረጉ ክርስቲያኖች በፓናማ ለጥቂት ጊዜ ቢሆንም ማረፊያ እንዳገኙ ተገለጸ እኛን ማጥቃት የሚፈልግ ሩሲያም ትሁን ሌላ መዘዙ አስከፊ ነው ሲሉ የኔቶ መሪ ማርክ ሩቴ ተናገሩ የኔቶን በጀት በ400% ማሳደግ ይገባልም ተብሏል መርጃዎቹን ኢየሱስና ኢያሱ ወደናንተ ያደረስኩኝ አብራችሁ ቆይ ተደርጋለሁኝ አብራችሁ ነው የኢትዮጵያ ቃላዊት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን በኮምፓሽን ለሚደገፉ ፕሮጀክቶች ባለሙያዎችና አመራሮች አመታዊ የምክክር ጉባኤ ተካሂዷል ግንቦት 27 2017 ዓ.ም የኢትዮጵያ ቃላዊት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን በኮምፓሽን ኢንተርናሽናል ኢትዮጵያ ለሚደገፉ ፕሮጀክቶች አስተባባሪዎች ለልጆች ስነልቦና ክርስቲያናዊ ምላሽ በሚል ርዕስ በቦሌ ቃላዊት አጥቢያ ቤተክርስቲያን አመታዊ የምክክርና የውይይት ጉባኤ አካሂዷል በዚህም የምክክርና የውይይት መድረክ ከመላው ሀገሪቱ የተውጣጡ የፕሮጀክቱ ባለሙያዎችና አመራሮች የቤተክርስቲያን መሪዎችና ባለድርሻ አካላት ተሳታፊ ሆነዋል በዚህ መርሃ ግብር ላይ የኮሚሽኑ ኮሚሽነር የሆኑት ዶክተር ተፈራ ቶሎሬ ምክትል ኮሚሽነር ዶክተር ወይታ ወዛ የተገኙ ሲሆን የልጆች ስነልቦና እና መንፈሳዊ ምላሽ ምን መሆን እንዳለበት ዶክተር ምህረት ተበበ ሰፋ ያለ ትምህርታዊ መልእክት አቅርበዋል አለህይወት ቤተክርስቲያን የታደለች ናት እግዚአብሔር በሁለንተናዊና በቤተክርስቲያን ተልእኮ እያሳደጋት እየደገፋት ትገኛለች እንደ አይነት አገልግሎቶቻችን እንድታገለግሉ እግዚአብሔር እድል ሰጥቷቸዋል በማለት በመርሃ ግብሩ መድረክ ላይ የኢትዮጵያ ቃላዊት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን ኮሚሽነር ዶክተር ተፈራ ተሎሬ ንግግር አድርገዋል በባህሪ የተቀረጹ ተጽኖ ፈጣሪ ትውልድን ማፍራት እንፈልጋለን ይህንንም አጠናክሮ ለማስቀጠል ከባለድርሻ አካላት ጋር ብዙ ይጠበቃል ሲሉ ምክትል ኮሚሽነር ዶክተር ወይታ ወዛ በበኩላቸው ገልጸዋል ፕሮጀክቱ በአካባቢው በጎ ተጽኖ ፈጥሯል ይህም ደግሞ የሜዳሊያ ተሸላሚ አድርጎታል አሁን ከወንጌል አማኞች ብርቱ ጸሎትና ድጋፍ ለዳንግላ ቃላዊት ቤተክርስቲያን ያስፈልገናል ሲል ከዳንግላ ልጆች ፕሮጀክት በመምጣት ተሳታፊ የሆነው ምን ይችል አታላይ ጥሪ አቅርቧል ፕሮጀክቱ በአካባቢው ለማህበረሰቡ ኢኮኖሚያዊ ማህበራዊና ሁለንተናዊ አገልግሎት ተጠቃሚ በማድረግ ረገድ ብቸኛ መሆኑንና ከድጋፍ ሰጪነቱ ባሻገር ቀጣይ ህይወት ለዋጭ በሆነ መልክ በአካባቢው የሚገኘውን ማህበረሰብ እያገለገለ ይገኛል ሲል ከቤንሻንጉል ጉሙዝ የመጣ ተሳታፊ ሀብታሙ ቲፎሪ ተናግሯል በነበረው የምክክር መርሃ ግብር ብዙ ልምዶችን መቅሰም እንደቻለም ተናግሯል ጎልደን ዴይስ አብረን በሚል ርዕስ የተዘጋጀ የአንድነት ጊዜ በመጽሐፍ ቅዱስ ሰራዊት ዓለም አቀፍ ቤተክርስቲያን ጎልደን ቻፕል ተካሂዷል ዳንኤል ተስፋዬ ዝርዝር አለው ባሳለፍነው ቅዳሜና እሁድ በመጽሐፍ ቅዱስ ሰራዊት ዓለም አቀፍ ቤተክርስቲያን ጎልደን ቻፕል በአይነቱ የተለየ የአንድነት ጊዜ መካሄዱን የቤተክርስቲያኒቱ መጋቢ በርናባስ ጌቱ ገልጸዋል መጋቢ በርናባስ የዚህ ዝግጅት ዓላማ ህብረት ማድረግ ስጦታን መለዋወጥ በጋራ ማዕድ መቁረስ ሐዋርያት ሥራ ምዕራፍ 2 ላይ ያለውን ቃል እግዚአብሔር መሰረት በማድረግ የተዘጋጀ እንደሆነ ነው የገለጹት የዛሬው ፕሮግራማችን ርዕስ አድርገን ያዝነው ጎልደን ዴይስ አብረን በሚል እንደ አጥቢያ ቤተክርስቲያን ህብረት የምናደርግበት ጌታን የምናመልክበት የስጦታ በዓልም አድርገን ለእግዚአብሔር ቤትና የወንጌል ተልእኮ የቤተክርስቲያን የራእይ ተካፋዮች ስጦታዎቻቸውን የሚያመጡበት እንደዚህ ደግሞ ድምቅ ባለ ሁኔታ አብረን ምንስቅበት ህብረት የምናደርግበት የምንጫወትበት ፕሮግራም ነው ይሄ በአይነቱ ዘንድሮ ለመጀመሪያ ጊዜ የምናደርገው ነው ከዛ ደግሞ በሚቀጥሉት አመታት ጌታ ቢፈቅድና ብንኖር የምንደግመው አዲስ የምንጀምረው እንደ ባህል የምንይዘው የህብረት የአምልኮ የአንድነት ጊዜያችን ነው ማለት ነው ከመክፈቻው ስነ ስርዓታችን ጀምሮ ህብረት የምናደርግባቸው የተለያዩ ጨዋታዎች ነበሩ የመክፈቻ ንግግር አድርገናል ልጆች ከኛ ጋር የሚውሉባቸው የሚጫወቱባቸው ዝግጅቶች አድርገናል እንደገና ደግሞ ክርስቲያን ነጋዴዎች በአጥቢያ ቤተክርስቲያናችን ያሉ ክርስቲያን ነጋዴዎች ያላቸውን
የተለያዩ አቅርቦቶች ለክርስቲያን ማህበረሰቡ የሚያስተዋውቁበትና የሚነግዱበት አማራጮችን አቅርበንላቸዋል። ወደ ምሽት አካባቢ ደግሞ እዚህ ያለውን በውጪ በግቢው ውስጥ ያለውን ልዩ ልዩ ስነ ስርዓት ከጨረስን በኋላ ወደ አዳራሻችን ገብተን ጌታን ያመለክንበት የእግዚአብሔርን ቃል የሰማንበት የጸለይንበት መልካም ጊዜ ያሳልፈናል። ከዛ በኋላ ደግሞ በጋራ ማዕድ ቆርሰናል፣ አብረን በልተናል። እንደገና ደግሞ አሁን ወደ ከሰዓቱ አካባቢ ልጆቻችን ልደታቸውን አክብረዋል። አብረን ሴሌብሬት አድርገናል። ሰርፕራይዝ ያደረግነው ቤተሰብ ነበረ፣ ሰርፕራይዞች ነበሩን። ፕሮግራሙ ይቀጥላል። መጋቢ በርናባስ አያይዘውም ይህ አይነቱ ልማድ በአማኞች ዘንድ ቢለመድ እርስ በርስ የመተዋወቅና የመተሳሰብ ዕድልን ይፈጥርልናል ሲሉም መልእክታቸውን አስተላልፈዋል። እንግዲህ ከአንድ ነገር አንድ ቦታ ላይ ይጀምራል፣ እየሰፋ ይሄዳል። እንደዚህ ያለው ነገር የተለያዩ ቦታዎች ላይ በትንሹ እንደ አጥቢያ ሊደረግ ይችላል። አንዳንድ ቦታዎችም ላይ እንደሚደረግ መረጃው አለ። እንግዲህ ይሄን የጀመርነውን ነገር የህብረት ቀን ወደ ሁሉም አጥቢያ ቤተክርስቲያናት ሰፍቶ አንዳንድ በዓላት ከአንድ ቦታ ጀምረው ሀገር አቀፍ ዓለም አቀፍ እንደሆኑት በዚህ ሲዝን እንዲሁ አየሩም ላይ የመንፈስ ቅዱስ መውረድ ጰራቅሊጦስ የጌታ የሚመጣው አጽናኙ መምጫ ሰዓት ሆኖ ቤተክርስቲያናት ሁሉ የሚያከብሩበት ተመሳሳይ ጊዜ ላይ መሆናችን ይሄንን ወደ አንድ የህብረት ቀን ለውጠን ሰፍቶ ከተማይቱን አገሪቱን የሚወርስ የህብረት ቀን እንደሚኖርን ተስፋ አደርጋለሁ። የቤተክርስቲያኒቱ አገልጋይ የሆኑት አጥናፍ ሰገድ ኪዳኔ እንደተናገሩት የዚህ አንድነት ጊዜ አስፈላጊነት የእርስ በርስ ህብረትን ከማድረግ ባሻገር ለቤተክርስቲያኒቱ አገልግሎት የሚውል የገቢ ማሰባሰቢያ ፕሮግራም እንደነበረም ይገልጻሉ። የፕሮግራሙ ዓላማ እንግዲህ በቤተክርስቲያናችን ውስጥ ያሉ አንዳንድ ጉድለቶችን የማቴሪያል ጉድለቶችን ለመሸፈን የሚደረግ የገንዘብ ማሰባሰቢያ ፕሮግራም ነው። ይሁን እንጂ እሱ እንዳለ ሆኖ ዋናው ሜጀር ነገር ግን ህብረቱ ነው፣ ፌሎሺፑ ነው። ቅዱሳን ተሰባስበው እርስ በርስ የሚተዋወቁበት፣ አብረው የሚበሉበት፣ የሚጠጡበት፣ ህፃናት ደግሞ ልዩ ልዩ ጨዋታዎች የሚያደርጉበት፣ እንደገናም ልጆች በግንቦትና በሰኔ የተወለዱ ደግሞ ልጆች የልደት በዓላቸውን የሚያከብሩበት ነው። ይሄንን በየዓመቱ ለማድረግ ነው እቅዳችን። በቤተክርስቲያኒቱ ውስጥ በመጋቢነት የሚያገለግሉት ኢዲዲያ ስለሺ አብረን በሚል መሪ ቃል የተዘጋጀው የዝግጅት በአሁኑ ዘመን ግላዊነት በበዛበት ጊዜ አንድነት ወይም ህብረት እየሳሳ ስለመጣ ህብረትን ለማጠናከርና የተጠራንበትን ዓላማ ማከናወን እንድንችል ነው ይላሉ። ያው የትላንትናውና የዛሬውን ፕሮግራም ሐሳብ ለመስጠት ያው አብረን የሚል ቴም ይዘን ነው የተነሳ ነው። ይህንንም አብረን የሚለውን ቴም የወሰድነው ከሐዋርያት ሥራ ምዕራፍ 2 ቁጥር 14 ላይ ያመኑትም ሁሉ አብረው ነበሩ የሚለውን ቴም መጽሐፍ ቅዱሳዊ መሰረት ይዘን ነው ይሄንን ፕሮግራም ያዘጋጀነው። እንግዲህ ይሄ ፕሮግራም ሲዘጋጅ በዚህ ዘመን ያለው በተለይ ይሄ ግላዊነት በበዛበት ጊዜ ቤተክርስቲያን ውስጥ ብዙዎች ከመቆየት አንፃር ብዙ ጊዜ ከማሳለፍ አንፃር የተወሰኑ ክፍተቶች ስለነበሩ የተጠራነው ወደ ህብረት ስለሆነ አብ በልጁ የጠራን በግል ቢጠራንም ግን በህብረት ስለምንወርስ ይህንን መሰረት አድርገን በምእመኖች መካከል በእኛ መካከል ህብረት የበለጠ ህብረት እንዲጠነክር የበለጠ አንዱ ያንዱ ሸክም እንዲሸከም የበለጠ እርስ በርስ መተሳሰር እንዲኖር እንደዚሁም ደግሞ በቤተክርስቲያን ምእመናን መካከል በብዙ ሙያ ዘርፍ የተሰማሩ ወንድሞችና እህቶች ስላሉ እነሱም ደግሞ ያላቸውን ነገር ይዘው መጣው እንደ ባዛርም ስለሆነ ስራዎቻቸውን እንዲያስተዋውቁ እርስ በርስ እንድንተናነጽ ታስቦ ነው ይሄ ፕሮግራም የተዘጋጀው። ግንቦት 30 እና ሰኔ 1 በመጽሐፍ ቅዱስ ዓለም አቀፍ ቤተክርስቲያን ጎልደን ቻፕል ቅጥር ግቢ ውስጥ በተደረገው የሁለት ቀን የአንድነት ጊዜ ደም የመለገስ መርሃ ግብር የፕሮግራሙ አንድ አካል የነበረ ሲሆን ይህ አይነቱ የህብረት ጊዜ በየዓመቱ የሚከበር ሆኖ ይቀጥላል ተብሏል። በጋሞ ዞንና አርባ ምንጭ ከተማ በወንጌላውያን ቤተክርስቲያናት ህብረት በቀድሞ የሥራ አስፈጻሚዎች መካከል የነበረው አለመግባባት በውይይት መፈታቱ ተነገረ።
በጋሞ ዞንና በአርባ ምንጭ ከተማ ወንጌላውያን ቤተክርስቲያናት ህብረት የቀድሞ አመራሮችና በዞኑና በከተማው ህብረት መሪዎች የነበረው አለመግባባት ለሚከተለው ባለድርሻ አካላት ቅሬታ ቀርቦ የነበረ ቢሆንም ሳይፈታ በመቆየቱ በወንጌሉ እንቅስቃሴ ላይና በወንድሞች ህብረት ላይ ትልቅ ጫና ፈጥሮ መቆየቱ ተገልጿል። የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ዋና ጽህፈት ቤት ፕሬዝዳንት መጋቢ ጻድቁ አብዶና የኢትዮጵያ የወንጌል አማኞች ቤተክርስቲያናት ካውንስል ጽህፈት ቤት ኃላፊ መጋቢ ጌቱ ለማ በጥር 15 2017 ዓመተ ምህረት አራት የእርቅ አመቻች ኮሚቴ ሰይመው በአርባ ምንጭ አማኑኤል ህብረት ቤተክርስቲያን ስራ እንዲሰሩ የተደረገ ሲሆን ኮሚቴው በዞኑና በከተማው የነበረውን የቀድሞውን ፍቅርና ህብረት ለመመለስ ከፍተኛ ጥረት በማድረግ ሰኔ 1 2017 ዓመተ ምህረት እርቅ ስምምነት መደረጉም ተናግሯል። በተጨማሪም በቀድሞ አመራሮች እጅ የነበረው የህብረቱ የንብረት ርክክብ የተደረገ ሲሆን የዚህ የእርቅ ሂደት ማጠቃለያ በጋሞ ዞንና በአርባ ምንጭ ከተማ ላሉ ወንጌላውያን ቤተክርስቲያናት የመከባበር የመተጋገዝና የተጠያቂነት ዘመን አዲስ ምዕራፍ ነው መባሉም ከደቡብ ምዕራብ ክልል ወንጌላውያን ቤተክርስቲያናት ህብረት ጽህፈት ቤት አርባ ምንጭ ያገኘነው መረጃ ያመለክታል። የእግዚአብሔር ክብር የኪዳኑ ታቦት የተሰኘው የፓስተር ዳንኤል መኮንን መጽሐፍ ተመርቆ ለንባብ በቅቷል። ዳንኤል አንተነህ በስፍራው ተገኝቶ ያዘጋጀልን መረጃ እንደሚከተለው ይቀርባል። ፓስተር ዳንኤል ከዚህ ቀደም 5 መጽሐፍቶችንም የጻፉም ሲሆን ያሁኑ 6ኛ መጽሐፋቸው መሆኑም ተነግሯል። ፓስተር ዳንኤል ላለፉት 55 ዓመታት የወንጌል ስራዎችን ሲሰሩ መቆየታቸውንና የእግዚአብሔር ክብር የኪዳኑ ታቦት በሚል ርዕስ ያዘጋጁትን መጽሐፍ የሚገኘውን ገቢ በአቧሬ ለምትገኘው የወንጌል ብርሃን ቤተክርስቲያን የህንፃ ግንባታ አገልግሎት እንደሚውልም በመድረኩ ተነግሯል። የኢትዮጵያ ወንጌላውያን አማኞች ጠቅላይ ጸሐፊ የሆኑት ቄስ ደረጀ ጀንበሩ ባደረጉት የመክፈቻ ንግግር ላይም በአሁኑ ሰዓት እንዲህ አይነት አባቶች ለቤተክርስቲያን እንዳሉ በመግለጽ ምስጋናቸውንም አቅርበዋል። በፕሮግራሙ ፓስተር አቢ ምሻው የእግዚአብሔርን ቃል በዘጸአት ምዕራፍ 33 ቁጥር 18 ያለውን ክፍል በምርቃቱ ወቅትም አካፍለዋል። በዕለቱም በዶክተር አብርሃም በቄስ ሳሙኤል ኃይሉና በመጋቢ መርሃዊ ንጉሴ ስለ መጽሐፉ ዳሰሳ ያላቸውን ምልከታም ያቀረቡም ሲሆን መጽሐፉ ለወንጌላውያን አማኞች ከሚያስተላልፈው መልእክት እንዲሁም የህይወት ምስክርነት ባሻገር ለቤተክርስቲያኗ የግንባታ ስራና አገልግሎት አስተዋጽኦ እንዳለውም ተነግሯል። በመጽሐፉ ገጽ 45 ላይም ገለጻ የተደረገም ሲሆን ስለ ፍጹም ንስሐ እንደሚናገርና በምዕራፍ 3 ላይም የጸሎት አስፈላጊነት የሚሉ ሐሳቦች መዳሰሱም በምርቃቱ ወቅት ተገልጿል። መጋቢ መርሃዊ ንጉሴ እንደተናገሩትም እንዲህ አይነት መጽሐፎች ሲዘጋጁ ቀላል አለመሆኑን በመግለጽ መጽሐፉ ስለ መለኮታዊ መውጣትና መገለጥ የሚዳስስ መሆኑንም ተናግረዋል። በቀጣይም የፓስተር ዳንኤልን የህይወት ታሪክ የሚሰንድ መጽሐፍ እንደሚጽፉም አሳስበዋል። ፓስተር ዳንኤል በንግግራቸውም መጽሐፉን የጻፉት ለብዙ ዘመን ያስተማሩትን መሆኑን በመግለጽ ላለፉት 5 ዓመታት ዝግጅት ማድረጋቸውን ገልጸዋል። አገልግሎታቸውን በጽዮን ቤተክርስቲያን የጀመሩት ፓስተር ዳንኤል መኮንን በ1962 ዓመተ ምህረት ወደ ጥሪ አገልግሎት መግባታቸውንም ተናግረዋል። በመጨረሻም የካውንስል ተወካዮች እንዲሁም የቤተክርስቲያን መሪዎችና አገልጋዮች በተገኙበት የመጽሐፉን ሪቫን በመቁረጥና የግዢ ስነ ስርዓት በማካሄድ ፕሮግራሙ መዝጊያውንም አድርጓል። ፋሲካችን ክርስቶስ ዓለም አቀፍ ቤተክርስቲያን የ9ኛ ዓመት የምስረታ በዓሏን አክብራለች። ሰኔ 1 ቀን 2007 ዓመተ ምህረት በተካሄደው በዚህ ክብረ በዓል ላይ የቤተክርስቲያኗ አገልጋዮች ዘማሪያንና ምዕመናን የተገኙ ሲሆን ያምልኮ የቃልና የምስጋናም ጊዜ ተደርጓል። ፋሲካችን ክርስቶስ ዓለም አቀፍ ቤተክርስቲያን የተመሰረተችበትን 9ኛ ዓመቷን ስታከብር በብዙ ተግዳሮቶች ያለፈች መሆኑ የተገለጸም ሲሆን ቤተክርስቲያኗ በአሁኑ ሰዓት ወንጌልን በመስራት ደቀ መዝሙር እያደረገች እንደምትገኝም የቤተክርስቲያኗ ዋና ጸሐፊ መጋቢ ፈለቀ ተናግረው የቤተክርስቲያኗ አገልግሎትና የሚሽን ስራ እንደሚቀጥልም ገልጸዋል። ቤተክርስቲያኗ ከምስረታዋ በፊትም የወንጌል ስራዎችን ስትሰራ መቆየቷን በመግለጽ 9ኛ ዓመቷንም ስታከብር የክርስቶስ ተልእኮን በማስቀጠል መሆኑንም የቤተክርስቲያኗ አገልጋዮች ተናግረዋል። ወልዳ ጉቱ አዱኛ ክርስቶስ ራይዳ ጉያ ሀራ ከነቲ ከበጀና ጅሩ ዋጋ ሰልገፋ ኬኛ ፋሲካችን ክርስቶስ ጉቱማ አዱኛ ከንታቴ ወልዳ ከነ ኬሰ ዳከን ተጃጅሉ ወጋ ቶርባፍ ወልዳ ከነ ኬሰ ወጋ ቶርባፍ ካኮ ቀበጤራ ባዬ ነመት ቶላ ዲበን ዶ ከነ ጅሩ ባዬ ነመት ቶላ የሮን ፈይና ጅራ የሮን ድንቄ ወጀቹ ዋቀዮ ሂጅራ የሮን ሀርቂ ዋቀዮ ረተ ሙለቱለ ሂጅራ ወልዳ ባዬ ጃለን ወልዳ ባዬ ከበዩዳ ፓስተሪን ከኘ ባዬ ካንጃለን ባዬ ነመ ከበጀሜ ነመ ዲበን ዋቀዮ እረጅሩ ነመ ሀርቂ ዋቀዮ እረጅሩ ነሞኒ ዲበምቶኒ ባዬ ነርከሳራት ካንፈየን
waaqayyo haga guutummaadhaan baay'inaan wajjiniin hojjechaa jira. Guyyaan Raamoniif guyyaa addaati. Waaqayyo waan baay'ee nu gargaaree guyyaa salgaffaa keenya gammachuu adda ta'een kun akkanatti haala kanatti bareedu kabajachaa jirra. Galanni isaa waaqayyoof haa ta'u jenna. Keessummoota iddoo kana dhufanillee kabajni keenya galanni keenya guddaadha. Keessummoota kabajaa tajaajiloota waldaa kana hunda isaanii paastarii keenya Mallaqaa waaqayyo bara isaanii haa eebbisu jecha paastarii keenya immoo guddaa jaalannaa guddaa nama kabajame ani waldaa kanatti eebbifameera. Waan baay'ee waaqayyo naa godheera harka waaqayyo argeera gargaarsa waaqayyo argeera waaqayyo waan baay'ee naa jijjiireera haala kana fakkaatuun har'a kun akkasitti jiraachaa jirra jedha. ፋሲካችን ቤተክርስቲያን በጣም በመከራ ውስጥ እያደገች ያለች በመከራ ውስጥ በትጋት በአገልግሎት ዘርፍ ላይ በጣም እያደገች ቤተክርስቲያን ስለሆነች በጣም ነው የምወደው እኔ ሁላችሁም ተጋብዛችኋል ብዬ መልእክት አስተላልፋለሁ። እኔ ወደዚህ ቤተክርስቲያን የመጣሁት 2011 ላይ ነው። በብዙ ቻሌንጅ ውስጥ በተከበበች ከተማ የሚያስደንቅ ምህረቱን በኔ የገለጠ እግዚአብሔር ይመስገን እንዳለ ዳዊት በተከበበች ከተማ ውስጥ ሆኜ ያለው ነው ወደዚህ ቤተክርስቲያን ከመጋቢው ከፓስተር ጋር የተገናኘው። እግዚአብሔር እሱን ሰው ነው የሰጠኝ። በዚህ ሰው እግዚአብሔር ይሄ ሰው ለኔ አባቴ ነው፣ ጓደኛዬ ነው፣ ወንድሜም ነው፣ ሚስጥረኛዬም ነው። በጣም ነው በሱ እግዚአብሔር በብዙ ነው ህይወቴን የለወጠው። እግዚአብሔር እዚህ ቦታ ላይ መንፈሳዊ ህይወቴ ተለውጧል፣ ምድራዊ ነገር ተለውጧል። በብዙ ነው እግዚአብሔር የረዳኝ። የሚገርም ፓስተር ለኔ በቃ ደሳሳ ጎጆ ውስጥ አብሮን ይገባል፣ አብሮን የበላነውን ይበላል፣ አብሮን የጠጣነውን ይጠጣል። በቃ ፓስተር ማለት ለኛ ጓደኛችንም ነው አባታችንም ነውና እዚህ ቤተክርስቲያን መጥቼ በብዙ ነው የተባረኩት፣ በብዙ ነው ህይወቴ የተለወጠው። እግዚአብሔር ስም የተባረከ ይሁን። እኔ ፓስተር ፈለቀ እባላለሁ። በፋሲካችን ክርስቶስ ቤተክርስቲያን የ9ኛ ዓመት ክብረ በዓል እግዚአብሔር እቶን በልዩ ሁኔታ ያከበረን እንገኛለን። ይሄን ራይ እግዚአብሔር ሲሰጠን እንግዲህ በኦፊሻሊ ከጀመረን 9 ዓመታችን ነው። ነገር ግን ከዛ በፊት ጸሎት ከጀመረን 11 ዓመት ይሆናል። ግን በህጋዊነት ከጀመረን 9 ዓመታችን ነው። አሁን እዚህ ጋር የሚያከብሩ ከደብረ ዘይት ካለው አጥቢያም የመጡ አሉ፣ ከሌላ ቦታም እንደዚህ የመጡ አሉ። በአንድነት ተሰብስበን ጌታን ያመሰገንን ነው። ሁላችሁንም እንኳን ደስ አላችሁ፣ እንኳን አደረሳችሁ። እኛን እግዚአብሔር ረድቶናል። በዚህ ወንጌል አገልግሎት ጉዞ በ9 ዓመት ላይ የእግዚአብሔር ክንድ አይተናል፣ እጁን አይተናል። ሰው በኃይሉ አይበረታም ተብሎ እንደተጻፈ በእግዚአብሔር ነው እንጂ በእኛ አይደለም። እኛ ደካሞች ነን፣ እግዚአብሔር ግን አልፎ በእኛ እየሰራ ነው። ብዙዎች ነፃ እየወጡ ነው፣ እየተፈወሱ ነው፣ እየዳኑ ነው። እግዚአብሔር ክብሩን እየገለጠ ነው። ስለዚህ ለሱ ክብር ይሁን። ነገም ይቀጥላል። ወንጌል አሸናፊ ነው። ወንጌል ይቀጥላል። እግዚአብሔር ባላችሁበት ቦታ ይባርካችሁ። ይህን አገልግሎት መታችሁ ደግሞ ተካፈሉ። የኢትዮጵያ የሃይማኖት ተቋማት ጉባኤ በአማራ ክልል የሚካሄደውን 3ኛውን አገር አቀፍ የሰላምና አብሮነት ጉባኤ አስመልክቶ ሰኔ 2 ቀን 2017 ዓ.ም መግለጫ ተሰጥቷል። መግለጫው እንደሚከተለው ይቀርባል። ይህ 3ኛው አገር አቀፍ የሰላም ጉባኤ ከድሬዳዋ እና ከኦሮሚያ በጅማ የተካሄደ ማለት ነው። ከሱ በመቀጠል በአማራ ክልል በባህር ዳር ከተማ የሚካሄድ አገር አቀፍ የሰላም ጉባኤ ነው። ጉባኤው እንግዲህ ለሁለት ተከታታይ ቀናት ማለትም የፊታችን ረቡዕና ሐሙስ ማለትም ሰኔ 4 እና ሰኔ 5 2017 ዓ.ም የሚካሄድ ይሆናል። የዚህ የሰላም ጉባኤ እንግዲህ ዋና ዓላማው እንደሚታወቀው በአገራችን አንዳንድ አካባቢዎች እየታዩ ያሉ ወይም እየተፈጸሙ ያሉ አለመግባባቶች እና ግጭቶችን ለማስቆምና ሰላምን ለማስፈን የሚደረገውን ሁለንተናዊ ጥረት የማገዝ አንዱ እና ዋነኛው መንገድ ተደርጎ ይወሰዳል። እነዚህ አለመግባባቶችና ቅራኔዎች በሰላማዊ መንገድ በውይይትና በውይይት ብቻ የመፍታት ችሎታን ልምድን ለማሳደግ የታሰበ ነው። የዚህ የሰላም ኮንፈረንሱ ሌላው ዋና ዓላማ የሀገር ሽማግሌዎችና የሃይማኖት ተቋማት መሪዎች የእርቅና የሰላም መልእክተኞች
በመሆን ከፈጣሪና ከሀገር የተጣለባቸውን ትልቅ አደራ በተግባርና በትጋት እንዲወጡ ጥሪ ማቅረብ እንደገና በየሰሩ ላሉትም ደግሞ ስራቸውን ማገዝ ላይ ያለመ ነው ማለት ነው። ሌላው ህብረተሰቡን ይበልጥ በማቀራረብ የየአካባቢውን ሰላምና አብሮነትን ይጠብቅ ዘንድ ያጎለብት ዘንድ ኃላፊነታቸውን እንዲወጡ ማነቃቃትና ማበረታታት ነው። በተለይ የህዝብ ለህዝብ ግንኙነቱን የአንዱ ክልል ከሌላው የሚማርበትን እና ሐሳቡንም ልምዱንም የሚሰጥበትን የተለያዩ የውይይት መድረኮችና የአብሮነት ማዕዶች የምንካፈልበት መድረክ የተዘጋጀ ከመሆኑ አንፃር ሌሎች ሁሉም ክልሎች በዚህ መድረክ ላይ የሚሳተፉ ጥሪ የተደረገላቸው እንግዶች የሚገኙ ይሆናል ማለት ነው። ከዚህ አንፃር በዚህ ሀገር አቀፍ የሰላም ጉባኤ ላይ ሁለት ዋና መድረኮች የሚካሄዱ ይሆናል። አንደኛው የፓናል ውይይት ነው። የፓናል ውይይቱ ሰኔ 4 ቀን 2017 ዓ.ም ረቡዕ ማለት ነው በባህር ዳር ከተማ በአባንቴ ብሉ ናይል ሆቴል ቁጥራቸው ምናልባት ከ400 በላይ ተሳታፊዎች ከሁሉም ክልሎች የሰላምና ጸጥታ ኃላፊዎች፣ የሃይማኖት መሪዎች፣ የሀገር ሽማግሌዎች፣ ተጽዕኖ ፈጣሪዎች ሁሉ ይሳተፉበታል ተብሎ የሚጠበቅ ነው። በፓናል ውይይቱ ሰላምና አብሮነት ላይ መሰረት ያደረጉ የውይይት መነሻ ሰነዶች በየዘርፉ ምሁራን ጥናት ባደረጉ ልምድ ባላቸው ሊቃውንቶች የሚቀርብ ይሆናል። በውይይቱም ሰላምን ለማጽናትና አብሮነትን ለማጎልበት መደረግ በሚገባቸው ጉዳዮች ዙሪያ ጥልቅ ምክክር ይደረግበታል። ክልሎች ሰላምን ከመጠበቅና አብሮነትን ከማጽናት አንፃር እየሰሩ ያሉትን ስራዎች ለተሳታፊዎቻቸው የሚያካፍሉ ይሆናል። በቀጣይ የህብረተሰቡን አብሮነትና ሰላም ለማጠናከር የሚረዱ ስራዎች ተለይተው የመድረኩ ተሳታፊዎች በሙሉ ኃላፊነታቸውን እንዲወስዱ የሚደረግም ይሆናል ተብሎ ይጠበቃል። የሃይማኖት መሪዎችና ሀገር ሽማግሌዎች ግጭትን የመከላከል የተጣሉትን የማስታረቅ እንዲሁም ሰላምን የማጽናት ሃይማኖታዊና ሀገራዊ ኃላፊነታቸውን እንዲወጡ የማሳሰብም ስራ በዚሁ መድረኮች ላይ ይሰራል ተብሎ ይጠበቃል። ሌላው ሁለተኛው የዚህ ሀገር አቀፍ ህዝባዊ ሰላም ጉባኤ ሰኔ 5 ማለት ሐሙስ በባህር ዳር ስቴዲየም የሚካሄድ ህይንተ ህዝብ ያለበት ስለሆነ ምናልባትም ቁጥሩ ሊወርድም ሊያንስም ይችላል። እኛ በብዙ ሺህ የሚቆጠር ተሳታፊዎች የሰላም ተምሳሌት የሆኑ በተለይ የባህር ዳር ከተማና የአካባቢው ነዋሪዎች በዚህ መድረክ ላይ ይሳተፋሉ ተብሎ ይጠበቃል። በኢትዮጵያ ባለፉት 9 ወራት ለ303 ሰዎች የአይን ብሌን ንቅለ ተከላ ተደርጓል። በኢትዮጵያ አይን ባንክ በኩል በ2017 በጀት ዓመት በ9 ወራት ውስጥ ለ303 ሰዎች የአይን ብሌን ንቅለ ተከላ መከናወኑ ተገልጿል። ህብረተሰቡን ቃል የማስገባት ስራ ላይ ሰፊ እንቅስቃሴ የተደረገ መሆኑን የገለጹት የኢትዮጵያ ደምና ህዋስ አገልግሎት ምክትል ዋና ዳይሬክተር አቶ ሀብታሙ ታዬ 521 ሰዎች ከህልፈታቸው በኋላ የአይን ብሌናቸውን ለመለገስ ቃል መግባታቸውን ገልጸዋል። አገልግሎት መስጠት ከጀመረ ከ21 ዓመታት በላይ ያስቆጠረው የአይን ባንክ እንደ ሀገር ተደራሽነቱ ውስን መሆኑ፣ በቂ የሰው ኃይል አለመኖሩ፣ በተጨማሪም ህብረተሰቡ በቂ ግንዛቤ ባለመኖሩ ቃል የሚገቡት ቁጥር አነስተኛ መሆኑ የባንኩ ችግሮች ናቸው ሲሉ ዳይሬክተሩ ተናግረዋል። በኢትዮጵያ የአይን ባንክ በአዲስ አበባ ብቻ ይሰጥ የነበረ ሲሆን በአሁን ሰዓት በጅማ ሪፈራል ሆስፒታል ከቀጣይ ዓመት መጀመሪያ ወር ጀምሮ አገልግሎት ለመስጠት ባለሙያዎች እንዲሰለጥኑ የተደረገ መሆኑ ተገልጿል። የአይን ብሌን የማሰባሰብ ስራ ሲሰራ የኤችአይቪ፣ ኮቪድ፣ የጉበት ቫይረስ እና ሌሎች በሽታ ቅድመ ምርመራ የሚከናወን ሲሆን በዚህም ተላላፊ በሽታዎችን በመከላከል ንቅለ ተከላው ይከናወናል። መረጃውን ከዳጉ ጆርናል አገኘ ነው።
መረጃዎቻችን እንደቀጠልናቸው አሁን ደግሞ ከውጭ ያገኘናቸው መረጃዎች እናልፋለን። ከአሜሪካ እንዲወጡ የተደረጉ ክርስቲያኖች በፓናማ ለጥቂት ጊዜም ቢሆን ማረፊያ እንዳገኙ ተገለጸ። ከእስልምና ወደ ክርስትና የመጡ 11 ኢራናውያን በያዝነው ዓመት መጀመሪያ ህገወጥ ስደተኞች በመሆናቸው ምክንያት ከአሜሪካ እንዲወጡ ተደርገዋል። እንዲወጡ የተደረጉት ስደተኞችም በአሁን ሰዓት በፓናማ የሚገኙ ሲሆን በፓናማ ለ2 ወር እንዲቆዩ የተሰጣቸው ፍቃድ ማብቃቱን ተከትሎ ለቀጣዮቹ 6 ወራት የሚቆዩበት ፍቃድ እንደተሰጣቸው ኢንተርናሽናል ክርስቲያን ኮዝ አሳውቋል። ከስደተኞች መካከል አንዷ የሆነችው ጋዝ መስቴ በክርስትና ምክንያት ከኢራን ከተሰደዱ 2 ክርስቲያን ቤተሰቦች ጋር በመሆን በፓናማ ትገኛለች። የያዝነው የፈረንጆቹ ዓመት መጀመሪያ ወደ ስልጣን ከመጡት ጊዜ አንስቶ የትራምፕ አስተዳደር ሰዎች ጥገኝነት የሚያገኙበትን መንገድ ጥብቅ ከማድረጉም ባለፈ የስደተኞች መልሶ ማቋቋምን ያስቆሙ ሲሆን በህገወጥ መንገድ ወደ ሀገሪቱ የገቡ ስደተኞችንም ወደ መጡበት መመለስ ጀምረዋል። ነገር ግን የክርስቲያን ኢራናውያን ስደተኞችን ጉዳይ አሳሳቢ ያደረገው ኢራን ከእስልምና ወደ ክርስትና የመጡ ዜጎቿ ላይ የምትወስደው የከፋ እርምጃ ነው። ክርስቲያን በመሆናቸው ምክንያት ወደ ተለያዩ ሀገራት የሚሰደዱ ክርስቲያኖች ወደ ኢራን ለመመለስ ቢገደዱ እስር፣ ስቃይና ሞት ሊጠብቃቸው ይችላል ተብሏል። እንደ ኒውዮርክ ታይምስ ዘገባ 11 ስደተኞች ጊዜያዊ ቪዛ እስከሚያገኙ ድረስ በፓናማ እንዲቆዩ ተደርገዋል። ነገር ግን በኢራን ከእስልምና ወደ ክርስትና እምነት መቀየር እስራትን አሊያም ሞትን ማስከተሉን ተከትሎ እነዚህ ስደተኞች ስለነጋቸው እርግጠኛ አይደሉም። በኢራን የሚገኙ አርሜኒያንና አሴሪያን ክርስቲያኖች በመንግስት ዕውቅና ቢያገኙ ሃይማኖታቸውን የሚቀይሩ ሰዎች ግን ሃይማኖትን መቀየር ወንጀል በሚያደርገው ህግ አማካኝነት በጸጥታ አካላት እይታ ውስጥ ይገባሉ። በዚህም ምክንያት እነዚህ ቤተሰቦች ለኢራን መንግስት ተላልፈው እንዳይሰጡ ኢንተርናሽናል ክርስቲያን ኮንሰርንን ጨምሮ የተለያዩ ክርስቲያናዊ ድርጅቶች የቻሉትን ጥረት በማድረግ ላይ ይገኛሉ። መረጃውን ከክርስቲያን ፖስት አገኘ ነው። በመጨረሻ እኛን ማጥቃት የሚፈልግ ሩሲያም ትሁን ሌላ መዘዙ አስከፊ ነው ሲሉ የኔቶ መሪ ማርክ ሩቴ ተናገሩ። የኔቶን በጀት በ400% ማሳደግ ይገባልም ተብሏል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ እየጨመሩ መጥተዋል ያላቸውን ስጋቶች ለመቀነስ የአየርና የሚሳኤል አቅምን ማሳደግ እንደሚገባ ዋና ጸሐፊው ማርክ ሩቴ ተናግረዋል። ሩቴ በለንደን ቻታም ሃውስ ላይ ተገኝተው ባደረጉት ንግግር ስጋቶች በተለየ መልኩ ከሩሲያና ቻይና እንደሚመነጩ ተናግረዋል። ዋና ጸሐፊው ኔቶ በአንድ ዓመት የሚያመርተውን የመሳሪያ አቅም ሩሲያ በ3 ወር እያመረተች ነው ሲሉ በንጽጽር አስረድተዋል። ነገር ግን እኛን ማጥቃት የሚፈልግ ሩሲያም ትሁን ሌላ መዘዙ አስከፊ ነው ሲሉ አስጠንቅቀዋል። መረጃው የአናዱሎ ነው። መረጃዎቻችንን ከማጥቃላችን በፊት አስተያየቶችን እናሰሳችሁ። የኢትዮጵያ ቃላዊት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን በኮምፓሽን ለሚደገፉ ፕሮጀክቶች ባለሙያዎችና አመራሮች ዓመታዊ የምክክር ጉባኤ አካሄደ። ጎልደን ዴይስ አብረን በሚል ርዕስ የተዘጋጀ የአንድነት ጊዜ በመጽሐፍ ቅዱስ ሰራዊት ዓለም አቀፍ ቤተክርስቲያን ጎልደን ቻፕል ተካሄደ። የእግዚአብሔር ክብር የኪዳኑ ታቦት የተሰኘው የፓስተር ዳንኤል መኮንን መጽሐፍ ተመርቆ ለንባብ በቃ። ከውጭ ከአሜሪካ እንዲወጡ የተደረጉ ክርስቲያኖች በፓናማ ለጥቂት ጊዜ ቢሆንም ማረፊያ እንዳገኙ ተገለጸ። እኛን ማጥቃት የሚፈልግ ሩሲያም ትሁን ሌላ መዘዙ አስከፊ ነው ሲሉ የኔቶ መሪ ማርክ ሩቴ ተናገሩ። የኔቶን በጀት በ400% ማሳደግ ይገባልም ተብሏል። ለለቱ ያዝናቸው የጄኤምኤም መረጃዎቻችን የሚመስሉ ነበር። እኔ ሱስና ያሱ መረጃዎችን ወደ እናንተ ያደረስኩኝ አብራችሁ ቆይተደረኩኝ። መረጃዎችን ያዘጋጁላችሁ ደግሞ ነጻነት አቁማና ዳንኤል አንተነ ነበሩ። ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ